ወድቄያለሁ። አይታይህም? ዛሬ እጄ በባሬላ ሸክም እጄ ቆረፈደ ብትለኝ፣ ዛሬ ትከሻዬ በሸክም ብዛት ጎበጠ ብትለኝ፣ ተሰባበርኩ ስብር አልኩ ብትለኝ አላህ የሰጠህን ርዝቅ እየሸሸ ወደ ኋላ ስላመለጥክ ነው። ስንት ነገር ሞከርኩኝ አሁንም እየሞከርኩ ነው፣ ግን አንዳቸውም ሊሳኩ አልቻሉም። ባለፈው ጀርባዬን ስታሽኝ ያየሽው ቁስል ያየሽው ህመም በመስኮት የገባ ንፋስ ነው ብዬሽ ነበር አይደል? ነገር ግን አይደለም። ውዴ ደስ ካላለ እኮ መመለስ እንችላለን። መልሽልኝ እላታለሁ። አሚር ወይ ወዴት ሄድክ? ምንም ከነበረ መመለስ እችላለሁ። ኦኬ፣ መጀመሪያ ብታማክሪኝ አሪፍ ነበረ። ምን ነው ቅር አለክ እንዴ? ችግር የለውም መመለስ እኮ እችላለሁ። አይ ቅር ብሎኝ አይደለም። አንቺ ደስ ብሎሽ ካመጣሽው ወደሽዋል ማለት ነው። እኔ ደግሞ የምኖረው ለማን ነው? የኔ ፍቅር አንቺ ደስ ሲልሽ እኔ ደስ ይለኛል። ስለዚህ እንከፍላለን። እሺ አትጨነቂ። እንዴ አይ የሚያጨናንቅ እኮ ነብይ እኮ ነው። አትጨነቂ። ኮቱን ተኩሼልህ እኮ እዚህ ይዤዋለሁ። አመሰግናለሁ። እሺ ነድ ችግር የለውም። አመሰግናለሁ። አሁን መሄድ አለብኝ። ቶሎ መግባት አለብኝ። በሰላም ያገናኛል። ሰላም ዋለልኝ። ምንድነው ፊቱ ላይ ያየውኝ ያለውት ነገር? ደስተኛ ነህ እኮ? አዎ ደስተኛ ነኝ ነው የሚለኝ። ጥፋት አጠፋው እንዴ? ባለማማከሬ ቅር ብሎት ይሆን እንዴ? አላህዬ ጥፋት ሰራው እንዴ? ደግሞ እኮ እኔም ባልለውም እኔም ባላመጣም እንደ ወንድ ልጅ እሱም አስቦ ሊያደርግልኝ ይገባ ነበር። ቅር ብሎሃል ብዬ ብለውም ምንም ቅር አላለኝም ነው የሚለው። ግን ፊቱ ላይ የማነበው ነገር ነው እኮ ግራ ያጋባኝ። ልጅ ሆኗል። ና ሙኒር በጣም ይቅርታ። አሚር ታረፈርኩኝ አይደል? ሰዓቱን ግን አይተዋል? ቆይ ምን እየሰራ ነው? ሰራተኛ በዚህ ሰዓት ነው የሚገባው? ያው ታውቃለህ፣ ከሁለት ሰዓት ተኩል በፊት መስሪያ ቤት አይገባም። ባለቤቴ ደግሞ የተለያዩ ነገሮች እያወያየችኝ ነበርና ለዛ ነው። ምን እያደረክ ነው አሚር? ሰራተኞቹ እየሰሩ ነው አይደል? አዎ እየሰሩ ነው። ቆይ እስካሁን ባለቤቴን ቢሮ ነው የምሰራው እያልካት ነው የምትዋሻት? ምን ላድርግ ሙኒር? የሆነ ነገር ብነግራት ትጎዳብኛለች። እንግዲህ በቻልኩት መጠን እየደበቅኳት እኖራለሁ ማለት ነው። ቆይ እስከ መቼ እንደዚህ እየዋሸ? አላውቅም። ደሞስ ቆይ እንደዚህ እየለበስክ ነው? በዚህ አለባበስ ነው? ቆይ እስኪ ኩምታል የምትሸከመው? ምን አደርጋለሁ ታዲያ ሙኒር? ቢሆንም ጥሩ እየሰራ አይደለም።
በአንተ እንደዚህ ችለተኝነት ይሄን ስራ እንዴት እንዳገኘው ታውቃለህ? በአንተ ችለተኝነት ደግሞ ሌሎቹም ሰራተኞች እንዲዳከሙብኝ አልፈልግም። አውቃለሁ። እሺ ለማንኛውም ልግባ። እሺ ቶሎ በና ልብስ ቀይር። እሺ ቶሎ ወንበር ላቀብልህ? ኧረ ችግር የለውም እንደዚህ አደርጋለሁ። ይሻላል። ጨርሻለሁ። በቃ መልካም ቀን ይሁንልሽ የኔ ውድ። አሜን። አላህ በሰላም ያገናኘን። አሜን። በሰላም እማትመለስ አስመሰልኩም ነው። በዛው ልቀር ነው እንዴ? ኧረ እንደዛ አላስብም። ለምሳ ትመጣልካ? ለምሳ እንኳን አልመጣም። ለምን? እዛው መስሪያ ቤት አካባቢ ካፌ አለ አይደለ? እዛ እጠቀማለሁ። አይ ግድ የለም ምሳውን እኔ ቢሮ ይዤ ለምን አልመጣም? እንደውም ብቻዬን ከመሆን ኧረ በፍጹም እንደዛማ አይሆንም። ችግር የለውም። እኔ አንቺንም ማስረፋት አልፈልግም። ለምን? እኔ የሚደብረኛል እኮ እዚህ ብቻዬን። አንተ ካልመጣ ብቻዬን መብላቱ ራሱ ያስጠላል። እኔ ወድ ፀሐይ ነው። ኧረ በኋላ የእውነት ፀሐይ ነው። ወይ ደግሞ ለታክሲ የምትለው ምን ለታክሲ ከምታወጣው ይልቅ ለምሳ የምታወጣው አይበልጥም? ያው በቃ በታክሲ ወደዚህ ከምመጣ ይሻላል። መስሪያ ቤቱም ደግሞ ሊሆን ይችላል የሚጋብዘን፣ ለዛ ነው። እሺ በይ ቻው። ደህናዋል። ታክሲ ድረስ ልሸኝ እንዴ ወዴ? አይ ችግር የለውም። መልካም ቀን ይሁንልሽ። ደህናዋል።
የዛሬው ደግሞ ይከብዳል። አንተ ዛሬው በጣም ይከብዳል። ጀርባዬን ቀስ ብሎ ስላልለመድከው ነው። ቀስ እያለ ሁሉ ነገር ትለምደዋለህ። ይለመዳል። ቆይ ግን አሚር አንድ ነገር ልነግርህ እፈልጋለሁ። አውቃለሁ በጣም እየሞከርክ ነው። የእውነትም ጀግና ነህ። አመሰግናለሁ አሚር። የእውነት አመሰግናለሁ። ምናልባት አንተ ባትኖር ይህን ስራም ላላገኘው እችላለሁ። ይገባኛል አሚር። ግን አንድ ነገር ልነግርህ የምፈልገው ነገር ቢኖር ቆይ ለምንድን ነው ባለቤትህን የቢሮ ስራ ሳይሆን የቤታችን ቀዳዳ ለመሸፈን ብዬ አንቺን ደስተኛ ላደርግ ፈልጌ ነው ከስራ ተባረሪ የጉልበት ስራ ሸከማ ነው የምሰራው ብለን ማትነግራት? ቆይ ለምንድን ነው የምትዋሸው? ቆይ ምናልባት እኮ እሷም ይሄን ችግርን ብትረዳ እኮ ብታቅ ትረዳ ነበር እኮ አሚር። ሞክሬያለሁ፣ ልነግራት ሞክሬያለሁ። ከራሴ ጋር ታግያለሁ። በጣም ብዙ ጊዜ ልነግራት ፈለግኩኝ፣ ግን አሁን ላይ እሷ ይሄንን የመስማት አቅም ያላት አይመስልኝም። ዝግጁ አይደለችም፣ ትጎዳለች። ትናንትና ምናልባት ያንን የመሰለ የቢሮ ስራ እየሰራው የምታውቀኝ ልጅ ዛሬ ከዛ ከቢሮ ስራ ወጥቼ የጉልበት ስራ ነው እየሰራው ማኖርሽ፣ የቤቴን ቀዳዳ የምሸፍነው በዚህ ነው ብላት ምናልባት ስሜቷ በጣም ይጎዳል። ስለዚህ እሷን ደግሞ ማሳዘን አልፈልግም። እሷ ለእኔ በጣም የምወዳትና የማከብራት ባለቤቴ ናት። ምናልባት በጣም የምወደውን የቢሮ ስራ ተመልሼ ካገኘሁኝ የዛን ጊዜ ያለውን ነገር እውነታውን እንደ ታሪክ ነግራት ይሆናል እንጂ አሁን ላይ እንደዚህ ነው ብዬ ብነግራት እኔ እንጃ በጣም የሚከብዳት ነው የሚመስለኝና ያንን ጊዜ እጠብቃለሁ። አንተን ግን እጅግ በጣም አድርጌ ነው የማመሰግነው። ደግሞ እኮ ያለመድከው ስራ ነው። 130 125 የሚገመት ኩንታል ላይ በኋላ በወርቅ ራሱ ምን ያህል እንደምትጎዳ ዘንግተው። ቆይ ሕክምናውስ ምን ያህል እንደምታወጣ አታውቅም? ተው አሚር፣ ችግሩ በዛው ልክ ነው እየከፋ የሚመጣው። ሁሉም ነገር ለሚስትህ ነግራት ወደ ቤት በሰላም በፍቅር ባላችሁ ነገር ደስተኛ ሆናችሁ ብትኖሩ ጥሩ ነው። እኔ ይሄን ነው ብቻ ልል የምችለው። ጓደኛዬ፣ ሁሉም ነገር እንግዲህ ፈጣሪ ያውቃል። እለቱ ሲደርስ እነግራታለሁ። አሚር፣ ከኔ የሚጠበቀው የቻልኩትን እየሞከርኩኝ የሚጠበቅብኝን ነገር ማድረግ ነው። እጄን አጣጥፌ ብቀመጥ ሚስቴ እንደሚርባት ታውቃለህ። እሷን ከማስራብ ደግሞ በዚህ አይነት ስራ እየሞከርኩኝ ያለውን ነገር እየጣርኩኝ ብቀጥል ነው የሚሻለው። ስለዚህ ፈጣሪ ያለ ቀን ያለውን ነገር በግልጽ የምታውቅበት ቀን ይመጣል። አሁን ላይ ግን ይህን ነገር ላሳውቃት አልችልም። ይገባኛል አሚር፣ ስሜትን እረዳዋለሁ። ልክ ነህ። በዚህ ሰዓት ሁሉም ሰው እየሞከረ ነው። በሚችለው አቅም የሚችለውን ነገር እያደረገ ነው። ምናልባት አንድ ቀን አንተ የሚያሰብከው ይሳካል። ቆሻሻ አውጡ! ቆሻሻ አውጡ! ቆሻሻ ቆሻሻ ቆሻሻ! አያት ለምለም ቆሻሻ አውጡ! ቶሎ በሉ! ቶሎ በሉ! ቶሎ በሉ! ቶሎ በይ! መጥቻለሁ። እሺ ሰሚራ ቶሎ በይ! አዎ መኪናው መጥቷል። እንሄድ ነው። ቶሎ በይ! ቶሎ
አባያ በቃ መጋዘን ጭነት መጥቶብኛል። እሺ በቃ እሸፍንልሻለሁ። አመጣለሁ። በቃ እሸፍንልሻለሁ። አብሽር። አመሰግናለሁ። ሰላም። ወዴት ነው? ወደ ስራ እየሄድኩ ነው። ወደ ስራ? ቆይ አንተ ምንድን ነው የምትሰራው? አንተ እዚህ እስክመጣ እንኳን እኮ በስንት መኪና ወጥቷል። ሙኒር ነግሬህ የለ እንዴ? ምኑን ነው የነገርከኝ? ያው እያስወቀስከኝ እኮ ነው ያለው። ከዛኛው ስራ እኮ ገና መምጣቴ ነው። ለማንኛውም ምንድን ነው እናወራዋለን። አሚር ለምን ነው ስራን በአግባቡ ማሰራው? እኔ እኮ እዚህ ስራ ሳስቀጥረ እንዴት ብዬ እንዳስገባው ታውቃለህ አይደለ? የቢሮ ሰራተኛ ነው። እንዴት እንደዚህ ለሸከማ ይገባል ሲሉኝ እኮ እኔ ኃላፊነቱን ወስጃለሁ ብዬ ነው እዚህ ያስገባው። ተመልከት እስኪ አንተ እስክመጣ እንኳን ቢያንስ ግማሽ የሚያክል ጭነት እኮ ወርዷል። ለምን እኔን ታስወቅሰኛለህ? እሺ ቆይ ሌላው ይቀር፣ ለምንድን ነው አንድ ቦታ ረግጠህ ስራ መስራት ማችለው? ሁሉም ቦታ እኮ መገኘት አችልም። ሙኒር ይገባኛል፣ ግን እኔ ቆይ ወድጄ ነው እንደ 10 ቦታ የምረግጠው? ወድጄ ነው እንደ በፀሐይ የማንንም የገረፋ የሚሸት ቆሻሻ እየተሸከምኩኝ የምሰራው? አሚር ሙኒር እኔ ከዛን ከመሰለ መስሪያ ቤት ወደ ላይ ዝቅ ብዬ የምሰራው ወድጄ ነው? ቤተሰቤን ላለማስራብ ነው። ቤተሰቦች እንዳይቸገሩ ነው። እጅ ላለመስጠት ነው። ላለመውደቅ እየሞከርኩ ነው። ይሄ ነገር እንዴት አትረዳኝም? እየኝ እስቲ በዚህ በጠራራ ፀሐይ እንደዚህ ተሸፋፍኝ የምሰራው ለምን ይመስላል? የከዲጃ ባል ከቢሮ ወርዶ አንዴ ሸክሙ አንዴ ቆሻሻ ላይ የሚሰራውን ስራ አይተው እንዳይነግሯትም ጭምር ነው።
ይሄንንስ ተርተኛል። ቆይ እሺ እኔ ምን ላድርግ? ሰራተኞቹ በሙሉ አመጿል። በግማሽ ሰዓት እየገባ እንዴ ከኛ እኩል ደሞዝ ይቀበላል እያሉ አንተን ሳስገባኩ በኃላፊነት ነበር። አንተ ግን ኃላፊነቴን እንኳን እንድወጣ እያረከኝ አይደለም። እሺ በቃ ነገሩን አስተካክላለሁ። ምን አሁን ታስተካክላለህ? ሁሉም ነገር ብሽሽቱ ከወጣ በኋላ ምን ታስተካክላለህ? ካቦም በቃ አንዴ ወስኗል እኮ እንድትቀነስ አደረገኩ። እኔንም አስወጣስከኝ። ለምን ኃላፊነት እንደማትወጣን አይገባኝም። ይሄ ስራው ሳስገባ ምን ያህል ኃላፊነት ወስጄ አንተ እንዳስገባው ታውቃለህ አይደል? ምንም ላደርግልህ አልችልም በቃ